እንግዲህ የድሮ ፍቅረኛዋ ናቲ ያው እንግዲህ መቷል ማለት ነው ለሄሉ። እኔ ምንም አላጠፋሁም። ሀገር የተሰደድኩት የኔ ህይወትና የእሷን ህይወት የቤተሰቦችን ህይወት ልንቀይር ነው። ቪዛው እኩል ነው የተሰራ፣ ግን የኔ ቀድሞ መጣ የእሷ ቆየ። ደግሜ እሷንም ሞከርኩት፣ ብሞክረው ግን ልመጣ አልቻለም። ቆየው፣ ሊቃጠል ቻለ። ምርጫዬ ምንድነው? ሂዶ መጠበቅ ነው። ተስማምተን ሂደ ጠብቀ ያለሽ ሂጄ ጠበቅኳት። ግን በዚህ ልክ ግን ሄሉ እንዲህ ትሆናለሽ ብዬ አልጠብቅም ነበር ይላል። እውነት ለመናገር በጣም ያሳዝናል። ያው አንደኛ ምን መሰላችሁ፣ የምትወዱት ሰው የምታፈቅሩት ሰው ስትለያዩ በጣም ከባድ ነው። አብሶ በስደት ላይ ሲሆን ደግሞ በሀገራችን ላይ ስንሆን ምንም አይመስለንም። ስደት ላይ ከሆነ ግን በጣም ነው የሚከነክነው። በቃ ለምን እንደዚህ ያልኳት፣ ወይስ እንደዚህ ለምን ተናገርኩት፣ ምን ሁኜ ይሆን፣ ምን ሁና ይሆን ወዘተ ምናምኖች እየተባለ ቅብጥርጥር ይደረጋል ማለት ነው። እና እንግዲህ አዝኖ ተክዞ ነው እየተናገረ ያለ። ሄሉ እንግዲህ ያው አንዳንዴ የሚቸኩልበት ነገር አለ። ረጋ ብትይ መልካም ነው። ምክንያቱም ያዩትን ወንድ ሁሉ ከሱ ጋር ከመሄድ የያዙትን ጠበቅ አድርጎ መኖር መልካም ነው። ካለመዱት መልአክ የለመዱት ሰይጣን ይሻላል ይባላል። ስለዚህ አሁን ሄሉ ህይወቷን ያበጣበጠችው ይህኛውም ላይ ሆናት ተለያይተው ናቲ ጋርም እንዳትሆን ልቡን ሰብራው። ስለዚህ ሁለት ያጣ ጎመን ነው የሆነችው። ወይ ከናቲ ጋር አልሆነሽ፣ ወይ ከእንዳልክ ጋር አልሆነሽ። አሁን ይሄ ትዕግስት ማጣቷ ነው። አንዴ ምን አለ መሰላችሁ፣ በፍቅር ህይወት ውስጥ ስትናደዱ አልፈልግም ልትባባሉ ትችላላችሁ። ግን መታገስ መልካም ነው። በቃ እግዚአብሔር ሆይ ለኔ ካልከው ልቤን አረጋጋው፣ ለኔ ካላልከው ደግሞ ከልብ ያውጣው ማለት ነው። በቃ ለእናንተ ካለው እግዚአብሔር ያስታግሳችኋል፣ ካላለው ደግሞ አያስታግሳችሁምና ፈጣሪን መጠየቁ መልካም ነው ውዶችዬ። እና አምለው እኔ እንደዚህ ነው። እውነት ለመናገር ናቲ በጣም ነው ልብኝ ያሳዘነው። ሲጣሉ ሲደባደቡ ምን ሲሉ እንግዲህ ስደትን ነገር ታውቁታላችሁ። በስደት ላይ ሲሄድ ያው ወይም ተሎስ ሳይደውልለት ቀርቶ ይሆናል። ኢንተርኔት አይኖርም፣ ወይ አሰሮቹ ደግሞ ስልክ እንዲይዝ ፍቃደኛ አይሆኑም። እና ስደትና ኢትዮጵያ አንድ አይደለም። በተለይ ፍቅረኛችሁ ኢትዮጵያ ሆኖ አንዱ ከኢትዮጵያ አንዱ ሀገር ውጭ ከሆነ ኢትዮጵያ ያላችሁ ሰዎች መረዳት ያስፈልጋል። ስደት መራራ ነው። ስደት በጣም ክፉ ነው። ያበሳጫል፣ ያናድዳል። ከሰዎቹ ጋር በምትበሳጩበት ሰዓት ከፍቅረኞቻችሁ ጋር ነው እልሃችሁን የምትዋጡት። እና ኢትዮጵያ ያላችሁ ሰዎች ታዲያ መታገስ መልካም ነው። እንደ ሀገራችን አይደለም። ብዙ ቻሌንጅ፣ ብዙ ፈተናዎች፣ ብዙ መከራ ያሳልፋሉ በስደት ዓለም ላይ። እንዲህ አልጋ ባልጋ ሆኖ አይደለም የሚገኘው። ስደት ክፉ ነው። ስለዚህ ተረጋጉ እና ወገኖችዬ ባካችሁ ተረጋጉ። መረጋጋት የመሰለ የለም ነው የምላችሁ። ካጠፋው እንግዲህ ይቅርታ። ናቲ እውነት ለመናገር አሳዝኖ ያላይዞህ እንግዲህ ያው እውነተኛ ፍቅር ካላችሁ እንግዲህ በይቅርታ ይቅር ተባብላችሁ መመለስ ነው። ምንም ችግር የለም። እሷም ከሌላ ወንድ ጋር ሄደሽ አንተም ከሌላ ጋር ሴት ሄድክ ችግር የለም። ይቅር ለእግዚአብሔር ተባብላችሁ ህይወታችሁን ምሩ፣ ቀጥሉ።
ልጆች